እካክን ያራገፈልህ ቅማልህን ያራገፈልህን ህዝብ የማገልገል ግዴታ አለብህ። ለዚህም ኢትዮጵያውያን በሚገባ ልክ ክብር ሰጠዋል። ከዚህ ደረጃ ያደረሳችሁ ህዝቡ መሆኑን አትዘንጉ። ገዳማትን ረድቻለሁና እርዱኝ፣ ቤተክርስቲያን አሰርቻለሁና እርዱኝ፣ መስጊድ አሰርቻለሁና እርዱኝ፣ የበጎ ፍቃድ መስጫ አገልግሎት ድርጅቶችን ረድቻለሁ እና አስተባብሬያለሁ አሁን እኔን እርዱኝ አይባልም። ሰማችሁት አይደል? ይህንን እከክ የዓለም እከክ የሆነ ምቀኛ የሰው ልጅ እንዴት በዚህ ደረጃ ልክ ይመቀኛል? እሸቱ መለሰ ታውቃላችሁ፣ ገዳም ላይ ግዙፍ ትራክተርን በሚሊዮን ደረጃ የሚቆጠርን ትራክተር ገዝቶ በስጦታ ያበረከተ አይ ቲንክ ሜሪላንድ ይመስለኛል፣ ይቅርታ እንዳልሳሳት፣ እዛ ገዳማትን በከፍተኛ ገቢ ማሰባሰብ የገዛ መቄዶንያ ላይ ከፍተኛ ገቢን ያሰባሰበ አብያተ ክርስቲያናት ላይ ከፍተኛ የሆነ ገንዘብ አቅምን ማሰባሰብ የቻለ በስሩ ብዙ ሰራተኞችን የሚያስተዳድር በተጨማሪም ህፃናት ላይ የሰራው ስራ ታሪክ የማይሽረው ነው። ለምሳሌ በጣም የምንወደውን መሱድን ለህዝብ ያስተዋወቀ እናቱን ከታችኛው የኑሮ ደረጃ ላይ ከፍ ያደረጋት ይሄን ሁሉ ስራ ሰርቶ ዛሬ ላይ ዩቲዩብ ላይ ተቸገርኩኝ እባካችሁን እርዱኝ ብሎ ሲመጣ ወደኩኝ ሲል እንደዚህ አይነት በእከክ ምቀኝነት ያሉ ሰዎች እንኳን ወደክ እሰይ እያሉ ይገኛሉ። ምን አደረጋችሁ? ምን በደላችሁ? ትላንትና ያ ሁሉ ገድልና ታሪክ ሲሰራ ዝም ብለህ ዛሬ ግን መተህ እሱን እንኳን መውደቁን ታበስራለህ መተህ። እሺ ነገ ጠዋት ባለሀብቶች እውቅና ያላቸው ሰዎች እታችኛ ያለውን ሰው ሊረዱ ሲመጡ እንዴት ነው ጥያቄ አይፈጥርባቸው? እኔም ነገ እንደዚህ ነኝ አይሉ? ምንድነው እሱ የተፈጠረው? አንድ ሰው እኮ ሀብት የሚባለው ከፍተኛ የሆነ ካምፓኒ ሲኖርህ ምናምን ነው። የሱ ካምፓኒው ዩቲዩብ ነው። ዩቲዩብ ደግሞ ተዘጋበት አይደለም የተባለው እኮ በጣም ተዳከመ፣ ሰራተኞችን ልበትን ነው እያለ እኮ ነው ያለው። ለምንድን ነው እሱ ተባብረን አንድ ላይ አግዘ ነው ይሄን ዩቲዩብ ወደ ስራ አናስገባውም ወይ? ስፔሻሊ ውጭ አገራት ያላችሁ በእናንተ እይታ ነው ክፍያ የሚያገኘው። ስለዚህ ለምንድን ነው ዝምታችሁ? እሸቱ መለሰን እናድነው። በዚህ ልክ ወድቆ መታየት የለበትም። የሰው ልጅ እኮ መጥቶ የሚለምነው ሲቸገር ብቻ ነው። ትላንትና ላደረገው ነገር ሳይሆን አንድ ጥፋቶች ሊያጠፋ ይችላል። ወድቆ እግር ስር እኮ ይቅርታ እኮ ጠይቋል። ከይቅርታ በላይ ምን አለ? ዛሬ እንኳን እሰይ የሚያስብል ነገር የለንም። እስኪ በእናታችሁ ሌላ ነገርም ይሄን ቪዲዮ የምታዩ እስኪ ሼር አድርጉ። የኔ ቪዲዮ ታይቶ አይታወቅም፣ እኔም ሼር ተደርጎልኝ አይታወቅም። ዛሬ ግን ሼር አድርጉት፣ ለእሸቱ ሜንሽን አድርጉለት። እስኪ እንተባበረው፣ እንሯሯጥ። እስኪ ለሱ እንኳን ኢትዮጵያን በዚህ ልክ ነው እንዴ? የምቀኝነት ልክ ዓለም ላይ እኮ የለም። ምቀኝነት እኮ እንዴ በመውደቁ ለምንድነው የምትደሰቱት? ምንድነው አንድ ቤት መኪናና አፓርታማ ስላለው ምን ሀብታም ነው የሚባለው? ኖርማል እኮ ነው። ምን አዲስ አበባ ላይ ማንም ሰው ቤትና መኪና እኮ መሰረታዊ ነገር ነው፣ ሌላ ነገር አይደለም። እስኪ እባካችሁን የእሸቱን አካውንት እናድነው፣ ገብተን እንረባረብለት። ሰብስክራይብ ያላደረግን ካለን እናድርግለት። በቪው ነው የሚከፈለው። እዛ ላይ ወደ ቀድሞ እንመልሰው። እባካችሁን ከዚህ ነገር ውስጥ እንውጣ፣ እናድነው። ለምንድን ነው እስኪ ትላንትና አብያተ ክርስቲያን ላይ የሰራው ገድል አለ። ይሄን ሁሉ አድርጎ ግን ዛሬ ግን ሁላችሁ ፊት ነሳችሁ ዝም ነው ያላችሁት። ምንድነው ችግሩ? ሲሰጥ ብቻ ነው እንዴ ሰው ልጅ የሚወደደው? ሲወድቅም ማንሳት እኮ ይልመድብን። አረ በጣም እግዚአብሔርን በጣም ነው የሚያናደው። እግዚአብሔርን በጣም ነው የሚያናደው። እኔ ግን እሸቱን ወንድሜን በጣም ነው የምወደው። በጣም እንደው ማድረግ አልችልም፣ ምክንያቱም እኔ ቫይራል ምንም የለኝም። ቢሆንም ግን ይሄ ልጅ ግን ቢያንስ እንተባበረው ባካችሁ፣ እንተጋገዝ ነው የምለው። በምቀኝነት ስታንዳርድ ያላችሁ ግን እከክ የሆኑ ምቀኝነታችሁ እንደማይለቅ ይታወቃል። ግን ተው በቃ እስኪ ዝም በሉ ቢያንስ